በአፋር ግንባር ከተጀመረው ጦርነት ጀርባ ሻዕቢያ የኢትዮጵያን ጎሮሮ ለማነቅ እየተንቀሳቀሰ ነው። በአፋር የተለኮሰው እሳት ወደ ወልቃይት ማዞሩም እየተሰማ ነው። ዋናዎቹ ሁለቱን የኢትዮጵያ መውጫ በሮች ማለትም የኢትዮ ጅቡቲ መስመር እና የወልቃይት ቀጠናን ለመቆጣጠር እየተንቀሳቀሰ ይገኛል። በአፋር የተቀሰቀሰውን ውጊያ ተከትሎ በወልቃይት ከፍተኛ ወታደራዊ ውጥረትም ነክሷል። ህወሓት የጠቅላዩንና ፊልድ ማርሻሉን ማስጠንቀቂያ ችላ ብሎ ጦርነቱን ጀምሮታል። ቡድኑ በአፋር በኩል በጀመረው ውጊያ ወረአ፣ ኩስ፣ ሰበራ፣ ዶያ፣ ገደ ባለአ፣ ኮርማ፣ አጋና ሚልክ የተባሉ ስፍራዎችን ተቆጣጥሯል። የአፋር ጦርም እነዚህን ቦታዎች ለማስለቀቅ መልሶ ማጥቃት መክፈቱም ታውቋል። ህወሓት እነዚህን ስፍራዎች የተቆጣጠረው በሻዕቢያ ትዕዛዝ መሆኑ የተነገረ ሲሆን ዓላማውም የኢትዮጵያን ጎሮሮ መዝጋት እንደሆነ ተነግሯል። በአፋር በኩል የኢትዮ ጅቡቲ መስመር መቁረጥና መቆጣጠር ያለመ ሲሆን ከወዲያ ደግሞ በወልቃይት የሱዳንን ድንበር መቆጣጠርንም አቅደዋል። የአፋሩን መንገድ ለመቁረጥ እየተንቀሳቀሱ ሲሆን የወልቃይቱ መስመር ለመቆጣጠር ደግሞ ከፍተኛ ቁጥር ያለው ኃይል ወደ ስፍራው ያጓጓዘ ነው። ፕሬዝዳንት ኢሳያስ ኢትዮጵያን የእጅ መዳፋችን ያህል ጠንቅቀን እናውቃለን በሚል በተደጋጋሚ ራሳቸውን ሲክቡ የቆዩ መሪ ናቸው። አቶ ኢሳያስ ኢትዮጵያን ፊት ለፊት ጦርነት እንዳትከፍትባቸው በይፋ የውክልና ጦርነት የጀመሩ ሲሆን ለህወሓት ጀነራሎች የሰጡት ጥብቅ ትዕዛዝም እየተፈጸመ ይገኛል። የአፋሩ ጦርነት በተቀጣጠለበት በዚህ ወቅት ላይ ወልቃይት ለመግባት ያሰፈሰፈው አርሚ 70 ኃይል ወልቃይትን እንዲቆጣጠር ማዘዛቸውም ተነግሯል። አቶ ጌታቸው ረዳም ይህን እቅድ ይፋ አድርገውታል። ጦር አውርድ በሚል ጸሎት በራስ ህዝብ ላይ መከራና ጭፍጨፋ መጋበዝ ክህደት ነው ያሉት ሚኒስትሩ ጌታቸው በትግራይና በአፋር በኩል ያላቸው የትግራይ ሰራዊት TDF እና የትግራይ ሰላም ኃይል TPF የሻዕቢያን ፍላጎት ለማሳካት ወደ እርስ በርስ ግጭት መግባት የለባቸውም ብለዋል። ጌታቸው ተማጽኗቸውን ቢያቀርቡም ውጊያው ግን አድማሱን እያሰፋ እንደሚገኝ ከስፍራው የሚወጡ መረጃዎች አረጋግጠዋል።